ሌሎች ማረሚያ ቤቶች አካባቢ ላይ ደግሞ እንደዚህ አይነት ችግር ያለበት ማረሚያ ቤቱ እንግዲህ በተመሳሳይ ይመስለኛል የአንድ ሰው በጀት 22 ብር በዚህ ሰዓት ከኑሮ ውድነቱ ጋር ያልተገናዘበ እንዴት አድርጋችሁም ይሄን ታራሚ መቀለብ እንደምትችሉ በጣም የሆነ ምንድነው ተአምር አስማት ነው የሚመስለው። ስለዚህ እኚህ ታራሚዎች የምንበላው እንትን ውሃ ነው የቀጠነ ነው በቃ ጎርፍ ነው ቢሉ ለበሽታ የሚያጋልጥ ነው ቀጭቀጭ የሚበዛበት ነው እህል መሆኑንም እንጠራጠራለን ቢሉም ያምርባቸዋል። ምክንያቱም 22 ብር በጀት ይዛችሁ ደና ነገር ቀልበናል ማለት የሚቻል ስለማይመስለኝ፣ ነገር ግን እንዲህ አይነት ችግር ያለባችሁ ይሄ ሙዝ ፍራፍሬ ምናምን ከ1 ኪሎ በላይ ማስገባት አይቻልም የሚባልበትም ማረሚያ ቤት አለና በሶ መከልከሉ ስለምንድን ነው? በጀቱ በዚህ ደረጃ ትንሽ ከሆነ በቤተሰብ በኩል የሚመጡ ቀለቦችን በገፍ ቢገባም ብዙ ሊያስጨንቃችሁ ይገባል። አለበለዛ ሌላ ቴክኒካል ምክንያት ካለው ቢነግሩኝ። በጣም ጥሩ እንዳልከው የቀለቡ ጉዳይ ላይ ችግሩ አለ። ችግሩ እንዳልከው 22 ብር ነው። ያው ቅርብ ጊዜ ነው የተሻሻለው አንድ አመት ተኩል አካባቢ ነው። ግን ኢሚዲየትሊ እንደተሻሻለ ደግሞ ያው የገበያ አንስታቢሊቲ ተፈጠረ። በዛ ምክንያት ተሻሽሎ ነው 22 ብር ነው። አዎ ከስንት ብር? ከ15 ብር። ስለዚህ ይሄንን ኢሚዲየትሊ ግን ችግሩ በጣም ሳውንድፉል ስለሆነ ዝርዝር ጥናቶችን አጥንተን ያው ወደሚመለከተው ክፍል አቀርበናል። ያው አንድ የቤተሰብ ጉዳይ ብቻ አይደለም፣ ብዙ ሌሎች ነገሮች የሚታዩ አሉ። ከዚህ ጋር አብሮ የሚታዩ የሚሻሻሉ እነዚህ ነገሮቹ ያው በሚመለከተው አካል እየታየነ በቅርብ ምላሽ ይገኛል ብዬ አስባለሁ። ግን እስካሁን ድረስ ይሄ ወይ ለምን አልሆነም ወይ ደግሞ እቺ እንዴት ናት መሳት የምለው ያው የሀገራችን ሁኔታ የምታውቁት የጦርነቱ ሁኔታ የአንስታቢሊቲ ሁኔታ የምታዩት ነው። በዚህ አይነት ሁኔታ ያው ያለው ነገርም ተረድቶ ባይዘው ታራሚዎቻችን በጣም አይደለም የምንረዳውን ነገር መረዳት ነው። ኮሚሽነር ሰብአዊ መብት የሚባለው ነገር እኮ ብዙ ጊዜ እኛ ሀገር ዝም ብሎ ሰውን ከመደብደብ ከመሳሰሉት ጋር እናያይዛለን። ግን ጦምም ማደር እኮ ሰብአዊ መብትን መጣስ ነው። አዎ ለአንድ ታራሚ በዚህ ሰዓት በአንድ ቀን 22 ብር በጀት በ22 ብር በልቶ ያድራል ብሎ ቋንቋ በራሱ በቃ ሙልጭ አርጎ የሰብአዊ መብትን መጣስ ሳይሆን ማውደም ነው ብዬ ነው የሚገባኝ። ማለት በ22 ብር ምንድን ነው የሚደረገው? እስቲ ይንገሩ። በ22 ብር እንዴት አስተዳድራላችሁ ብትጠይቅ እኮ እንዴት እንደው በጣም ካልዋሻችሁን በስተቀር ካልዋሽ ከኪሳችሁ አታውጡም። ካልዋሻችሁን በስተቀር አንድን ሰው በ22 ብር ማስተዳደር ይቻላል በቀን? እንዴት እንዋሻለን? አንተ እኮ 10,000 በላይ ታራሚን በቀን 3 ጊዜ ታበላላችሁ። አንዱ አብልተን ለማለት ዋሽቴ ከየትኛው ኪስ ብትወስድ እንዴት አወራረ ከየት አመጣለን? ገባኝ እኮ እንዴት ነው የምታስተዳድሯቸው? በአስማት ካልሆነ ይሄን መጠየቅ አለ። ይሄን ጠይቅ። በዚህ ባይሆን ሪኮግኒሽን በጣም ይገረማል የሚለው ነገር አንድ በቃ እንዴት ማኔጅ እንደምናደርግ ይሄን የፈለገ ማኔጅ ብታረጉት አንድን ሰው አይጣፍጠው ግን ቢያንስ ጠግቦ በቀን 3 በልቶ በ22 ብር ማደር ይቻላል እዚህ ሀገር? በጣም ከባድ ነው። ከየት ነው የምትገዙት? በጣም ከባድ ነው። በጣም ከባድ ነው። ከባድ በመሆኑ አጥንተናል፣ ለሚመለከተው አቅርበናል፣ እየታየ አለ። ግን እስከዛው እኛ የተለያየ ሜካኒዝም የምንጠቀመው ምን መሰለህ? ወጣ ብለን ቀጥታ ከኢንዱስትሪዎች በቀጥታ ከሚገኝባቸው አካባቢዎች አሁን ከእንትኑ ወጣ ብለን በቃ ይሄ ጋር ግንኙነት ያላቸው ከንግድ ሚኒስቴር ከሌሎች ጋርም ከየቦታው ካለበታል አሁን ያልክበት ቦታ ላይ ኢቭን በአካባቢው ላይ ጎመን ዘርተን ጎመን የተወሰነውን ጭምር እንደነዚህ አይነት ነው። ግን በቃ እሱ ብቻም በቂ ስላልሆነ እንዳልከው ታራሚ ከዚህ በፊት በሳምንት 2 ቀን የነበረውን ቀኑን ማሻሽሎ ቤተሰብ ስንቅ እዛ አካባቢ አይነት ደግሞ ካለ ባገኘ ልክ ደግሞ ስንቅ የሚመላለስበት ሁኔታዎችን ፈጥረን የተለያዩ ሜካኒዝም ጊዜያዊ ነው ፎርዛት ማተር በጣም አሳሳቢና ቶሎ ምላሽ
መገኘት አለበት የሚለው ትክክል ሆነው ግን እነዚህ አማራጮቹን ወስደን እቺንም ደግሞ የታራሚው ራሱ ኮሚቴ ራሱ ባለቤት ሆኖ እሱ በሚያረጋግጠው አይነት ሁኔታ ማኔጅ እያደረግን ያለንበት ነው። ከዛ ውጭ ግን ምንድነው ሰብአዊ መብት የምትለው ትክክል በጣም ትክክል ነው። ሰብአዊ መብቱ አንዱ ምንድነው በእኛ ጥላ ስር ነው እኛንን የምንመግበው። ይህንን ማስተካከል ማየት ላይ እየሰራ ነው ያለው። አይ ሆፕ በቅርብ ምላሽ የኪሎ ገደብ ታደርጋላችሁ እንዴ? የኪሎ ገደብ ለምንድን ነው የሚደረገው? ኪሎ ማለት አንድ ሰው ለምሳሌ 10 ኪሎ ሙዝ ይዞ ቢመጣ ምን ችግር አለው? ይሄኛው እንግዲህ ምን መሰለ የቆይታው የተለያዩ ደግሞ የደህንነት ጉዳዮች አሉ። እነዚህ ፍራፍሬ ነገሮች ውስጣቸው ብዙ ነገር ነው። አሁን እዚህ እኔ ለመግለጽ እንትን አይደለም። ስለዚህ ፍሪኩዌንትሊ የመጣውን ካላደረገ መሰሉት የታራሚ ቤተሰብ ዝም ብሎ መንግስትንም እንደ ጨካኝ የሚቆጥርበት ለምሳሌ 22 ብር በጀት ነው እያለ የተራቡኝ ዜጎች ብሎ ደግሞ ንጹሃኑ ማለት ነው ምን አለ እኔ ሲጀለት በሄደ የሚል የማማረር ነገር ይነሳልና ከደህንነት አኳያ ሊሆን እንደሚችል እኔ ገምታለሁ። ግን የማይገምት ሰው ደግሞ እናንተን በሌላ መልክ እንደ ሰብአዊ መብት ጥሰት አይቶ ሊፈሪ ስለሚችል እዚህ ማይነሳ ከደህንነት ጋር የተያዘ አጀንዳ አለው ብሎ መመለሱ ጥሩ ነው። ሌላው ከዚህ ሩል 65ም ላይ እዚህ ጋር ተቀምጧል ሪሊጅን ላይ ከዚህ ከአልባሳት ጋር በተያዘ ይሄ ምንድነው መስገጃ ምናምን ይከለከላል የሚል ነገር ሰምቻለሁ። ልክ ነው? አይከለከልም፣ ይሰግዳሉ በአግባቡ። እሺ፣ ስለዚህ ይሄም ራሱ አንዱ ሀሜት ነው። ከሰብአዊ መብት ጋር ተያይዞ ከቤተሰብ ጋር ስንገናኝ የሚል ደግሞ በተለይ ዝዋይ ማረሚያ ቤት አካባቢ እና ቃልቲ ቂሊንጦ በሰቀቀን ነው የምናወራው። ፖሊሶች በቤተሰብ ፊት ይሄ አለ አይደለ በማይመች መልክ ቆመው በመገላመጥ በትክክል ሀሳባችንን ኮሚኒኬት እንዳናረግ በሚያስችል መንገድ ነው ያን የሚያስፈጽሙት የሚል ነገር ይነሳል። እኔም እንደሱ አይነት ነገር ስረኛ ጓደኞቼን ልጠይቅ ሲሄድ ገጥሞኛልና በቃ ምናምን ይጥፋ እንደዚህ ጫናው ይገባኛል ብዙ ሰው ሲኖርባቸውና እንደሱ አይነት ነገር አለ። ይሄ ስለምንድን ነው ማይስተካከለው? ይሄንን ሊያስተናብር በሚችል መልክስ አንዳንዶቹን የሸዋሮቢቱ በሱ መንገድ እየተዘጋጀ ይመስለኛል። እንደሱ ማድረግ አይቻልም አለ። ይሄም አንዱ የሰብአዊ መብት ጥሰት ነውና ከሰብአዊ መብት የጸዳነን ብሎ ለመናገር አያስደፍርም ብዬ ነው። በጣም ጥሩ ነገር ነው። ይሄ የቤተሰብ ጥየቃ ጋር ያለው ያው መነሻ አሁን ለቤተሰብ ለመናገር አመቺ አይደለም የሚለው ነገር እንግዲህ የኮቪድ ፕሮቶኮል በመንግስት ደረጃ አንስቶ ከሆነ አላቅም። ኮቪድ ፕሮቶኮል አለ። በኮቪድ ምክንያት ከዚህ በፊት እኮ ቤተሰብ አንድ ላይ እንትን አድርገው ነው። በኮቪድ ፕሮቶኮል መሰረት ተነስቷል እኮ እሱ። አዎ በኮቪድ ስለተነሳ ይመስለኛል እኔና እርሱ አሁን ችግር የለው ፕሮቶኮል አይኛ ታር ህግ እንትኖቹ ታራሚ ላይ ሌላ አለው። የኔው ምንድነው ያው ፐርሰናሊ አሁን ቢሆን አንዳንድ እኮ ማስክ እያደረገ ነው ያው ለጥንቃቄ። እኛ ምንድነው በማስ ስለሚኖሩ እኛ እኮ እንደ ቤተሰብ አባት አባወራ ሆነን ነው ለታረሚ አንዳንድ ጊዜ እንድታይ ነው የምንፈልገው። በማስ ይኖራሉ በጋራ ስለሚኖሩ እንደነዚህ ችግሮች ቢመጡ በጣም አንማኔጅ ስለሚሆኑ ያው የኮቪድ ፕሮቶኮል መሰረት ትንሽ በርቀት እንድናገሩ ብለዋል። እሱን እያሻሻልን እያጠናን ከሚመለከተው ጋር እየተነጋገርን እያስተካክልን እንዳለ ምንም እንትን የለም። ያው አይደለም ለምን በአግባቡ ማውራት እንዲችሉ ሚስጥር አሁን አንዳንዱ የራስ የቤተሰብ ሚስጥር አለ። ሰው ሲኖር ፖሊስም ሆነ ማንም ሰው አንድ ሰው የራሱ ጉዳይ አለው ሰው እንዲሰማው ማይፈልገው የግድ ወንጀል ብቻ መሆን የለበትም። ስለዚህ ፖሊስ አንዳንድ ጊዜ ሰዎች ማውራት በሚችሉበት እድል ሰጥቶ እንጂ የሚያወሩትን እዛው ፍጥጥ ብሎ እያዳመጠ ሲሆን አንተ እያልከ ያለው አሁን እነሱ መሀል ላይ ፖሊስ ገብቶ ያዳምጣል። ይሄን እናርም ያስጨንቃል። ይሄን እያረም እንሄዳለን። ያው በኢንዲቪጁዋል ደረጃ አንዳንድ ጊዜ ሊከሰቱ የሚችሏቸው ነገሮች ይኖራሉ። ግን ትልቁ ቤዚክ ነገር የሚመስለኝ አሁን አንተ ካልከው ነው የምረዳው ይሄ መናገሪያ እነሱ ከውስጥ የሚወጡትና ከውጭ የሚሄደው ቤተሰብ የተወሰነ ዲስታንስ አለ።
እሱን ድምፅ ለድምፅ ለመሰማማት ያው ጮክ ብሎ መናገር አለ። እሱ እንኳን አሁን በዛ በመናገሪያው ይፈታል። እሱ አንዳንዱ ጋር በዛች በስልኳ ይፈታል። ግን አሁን ቂሊንጦ ማረሚያ ቤት እንዲህ የተወሰኑት ጋር እኔም ሄጄ ስለማቅ ነውና አሁን ምንድነው መሰሉት አሁን የዚህ የደህንነት ጉዳይ አለ። ለምሳሌ የሆነ መረጃ ከመሰወር ከመሳሰሉት ጋር በተያያዘ ፖሊስ ያን ነገር ቢያረግ እዛ ጣቢያ ላይ ኦልሬዲ ይቻላል። አንድ ሰው ምርመራው አልቆ ፍርደኛው ነው ገባ ጨረሰኩ በታሰረበት ጉዳይ ላይ አይደል? ያንን ፍርዱን ጨርሶ ነው የሚወጣው ኦር በመክሮ በምረት ነው የሚወጣው። ስለዚህ ከመታሰሩ ጋር በተያያዘ ሊያወራ የሚችለው ነገር ጨረሰ ማለት ነው። ስለዚህ ሌላ ደግሞ የቤተሰብ ሚስጥር ይኖረዋል፣ የልጁ የሚስቱ የመሳሰሉት ጉዳይ እሱን ሰው አጠገቤ ሲኖር ያስጨንቀኛል ለማውራት እና እንዲህ ራቅ አይሉም የሆነ እንትን ይፈልጋሉ ይመስል ምን ማለት እንደሆነ ነውና እሱን ማለት ነው። በጣም በጣም ጥሩ ሐሳብ ነው። ይሄንን ያው ይዞ ወደፊት እያሻሻሉ አንዱ የግምገማችሁ አካል አድርጋችሁ ብታዩት ነው። ሌላ የተከለከለ ነገር አሁንም እየገባ ነው። ቀደም ሲል ይሄ አደንዛዥ እጽ ምናምኖች አሉና አንዱ የባህሪ መሻሻል ላይ ችግር እየፈጠረ ያለው የተከለከለ ነገር ይገባል። ይሄ ማለት ደግሞ ያለ ማዕከሉ ሰራተኞች ያለ ተቋሙ ሰራተኞች ኃላፊዎች እውቅና ውጪ ሊሆን አይችልም። ሁሉም እያልኩ አይደለም። ስለዚህ አንዳንድ የተቋሞቻችሁ ሰራተኞች የተከለከሉ ነገሮችን በማስገባት በማቀባበል ከኪራይ ሰብሳቢነት ጋር የተያዘ ሚናቸው ከፍተኛ ነው ይባላል። ብዙዎች ደግሞ የሚያነሱት እውነት ነው ወይ? የኔም ጥያቄ ስለሆነ ከድሮ ጀምሮ የሚነሳ ነገር አንዳንዶቹ ከፖሊስ ጋር ቤታቸው ሄደው አድረውም ጠዋት የሚመለሱ አሉ። ሻል ያለ ነገር ማድረግ የሚችሉ ሀብታሞች ገንዘብ ያላቸው ጉቦ እየከፈሉ ደጅ አድረው ይመለሳሉ ይባላል። እውነት ነው ወይ? እውነት ነው ብዬ ደፍሬ ለመናገር አንዱ ማሳያይ በርከት ያሉ እስረኞች እስር ቤት ሆነው ግን ልጅ ሲወልዱ ከተመለከት እውነትም ሄደው አድረው ይመጣሉ ማለት ነው። ምንድን ነው አስተያየቶት? በጣም አመሰግናለሁ። እኔ ለማመን በጣም ይከብደኛል። በእውነት ነው የሚልህ። ይሄ ካለ ይሄ በእርግጠኝነት ወደ ተጨባጭ ከሄደ ብዙ በዚህ በኩል እኔም አስጠናለሁ ነው የሚከታተላለሁ። ምንም መረጃ የለውም ይዞ ለምሳሌ ቃሊቲ ማረሚያ ቤት ወጥቶ ቤቱ አድሮ ጠዋት የሚገባ የለም፣ በፍጹም የለም የሚል ሪፖርት ነው ያለ። እስካሁን እኔ ባለኝ ወረድ ብለው ማየት እንግዲህ ያይ ወረድ ብዬም ኦብዘርቭ እያስደረግኩ ነው የለም የሚል ነገር ነው። ይሄማ ምን ጥያቄ ያስፈልጋል? በጣም ትልቅ ጥሰት ነው። በጣም ጥሰት ነው። ኦብዘርቭ እያደረግን ያለ ነው። አንዳንድ ጊዜ ግቢ ውስጥ እዛ ሆኖ 11 ሰዓት ተኩል የሚገባው 12 ሰዓት የሚገባው አንዳንዱ 12 ተኩል ድረስ ያው የመግባት ሁኔታ አለ። ያም በጣም በዝርዝር ሰውን አስጠንተን ያገኘሁት መረጃ ነው። እኔ በቃ በዚሁ አይነት ሁኔታ ነው መረጃ ያለ። ከዛ ውጭ ግን ውጭ አድሮ ውጭ አምሽቶ ከግቢው ወጥቶ ተመድቦለት ፖሊስ ከፍሎ ፖሊስ የሚል ነገር በፍጹም መረጃ የለም። እናንተን ተባበሩ። ይሄ ተጨባጭነት ካለ ለኛ ምናልባት የማይነግሩ ከሆነ ያው የነገርኩ ነው። እናንተን ተባበሩ፣ ወደ ተጨባጭ ነገር እንምጣ። ከዛ በኋላ ምን ወሰዳቸው የሚለው ነገር እኛ ብንጠይቅ ጥሩ ነው። ሁለተኛ የተከለከሉ ጋር የምትለው መቀነስ አለ። እንደ በፊቱ አይደለም። ሲሪየስ ያው እንግዲህ ፍተሻዎች አሉ። በፍተሻ የተከለከሉ ሞባይል አይነት የምናገኛቸው አለ። እስካልደረቀበት ጊዜ ድረስ እስካልቆመበት ጊዜ ድረስ በፍጹም ልክ አይደለም የሚል ግምገማ ላይ ይሄ ደግሞ በዋናነት ከአባላት ስነ ምግባር ጋር እንደሚገናኝም አድርገን ባይዘው በርካታ እርምጃም የወሰድነው ያገድነው እየተጣራ ያለው አለ። በቂ አይደለም የሚለው ነገር ተወስዶ ግን ይሄ ስትሮንግሊ እንሄዳለን። ሸዋሮቢት ላይ እኔ ራሴ የታዘብኩት በጣም ያስጨነቀኝ በጣም ያዘንኩት ያው አሁንም ተመልካቾች በሚመለከቱት መልክ ያው ታራሚዎቹ እየተናገሩ ነው። ምን ለምንድን ነው ያው ከ22 ያቺው 22 ብር ነች እንግዲህ በጀቷ እሱ እየገባኝ
ግን ሌላ መንገድ የለም ወይ? ሌላ ዘዴ የለም ወይ? ለምሳሌ ሸዋሮቢት ላይ በአማራ ክልልና አካባቢው ላይ በተለያየ መልክ የተሰማሩ በኢንዱስትሪ ስራ ላይ የተሰማሩ ሊያውም ሸዋሮቢት መስመር ላይ በርካታ ባለሀብቶች ያሉበት ሀገር ነውና በጀቱም ቢኖር የመንግስት የግዢ ስርዓት በራሱ እንደማያፈናፍን እናውቀዋለን። ቢሮክራሲው ግን በዚህ ደረጃ ሰዎች ሳሙና ማጣት ነበረባቸው ወይ? የሳሙና ጉዳይ ሸዋሮቢት ላይ በጣም አሳሳቢ የሆነ ነው። በዚህ በግብርና ስራ ላይ ተሰማርተው በዚያ ደረጃ እዚያ በረሃ ላይ እስከላባቸው በባዶ እንትን ገላችሁን ታጠቡ ማለት ምን ማለት ነው? ለምንድን ነው እንደዚህ የሳሙና ጉዳይ በዚህ ደረጃ ሊከፋ ይገባ ነበር? ሌሎች የሀብት ምንጮችን የማሰባሰብ ፕሮጀክት ቀርጾ ለታራሚዎች እዛ አካባቢ ያሉ ምክንያቱም ከንጽህና ጋር በተያያዘ አንድ ነገር እዛ ማረሚያ ቤት ውስጥ ከገባ ተያይዞ ማለቅ ነው የሚመጣውና ለሰራተኛውም የሚተርፍ በሽታ ነው የሚመጣውና በጣም አንገብጋቢ ነው። እኔ አሁን ጥያቄ ብቻ ሳይሆን እባክዎ በሚልም ድረስ መለመን ከተገባኝም የሆነ ነገር መደረግ አለበት። ያው እንደምትመለከቱት ስለሆነ ሻወር አሁን እኛ እዚህ ነው የምገባው። ሳሙና በወር ነው የሚሰጠው። እኛ የስራ ሰውና እነሱ ግቢ ላይ አንድ ላይ ነው የሚሰጠው። አንድ ሳሙና ነው የሚሰጠው። አንድ ሳሙና እኛ መስከኛ ነው። በቀን ማጠብ አለብን። ቦቲ እናጥባለን፣ ልብስ እናጥባለን። እንዴት አንድ ሳሙና በአንድ ወር ይጠቀማል? አንድ በጣም ትክክል ነው። እንግዲህ ያው የፋይናንስ ግዢ ስርዓት ላይ አሰራሮቹ አሉ። ባይዘው ሌት ነው አሁን የምሰማው እንደነዚህ ነገሮች ላይ እኛ ቀጥታ የሚከፈለው መስዋዕትነት ይከፈል ብለን አክሽን ወስድ ነበር። ግን ብዙ ጊዜ ምንድነው ያው እያንዳንዱ በራሱ ያው ስራ ይሰራል ሲባል ያለ ነገሮች በመሆኑ አሁን ምንድነው እንደዚሁ የሳሙና ችግር እንዳለ ነው። ባይዘው አውቶማቲክ መፍትሄ እንዲያገኝ የሚሉ ነገሮች እየሰሩና በአሁኑ ጊዜ ምላሽ ሊያገኙ ይችላል ብዬ ነው። ስለዚህ መስተካከል አንተ እንዳልከው መሆን አልነበረበት። ወይ በጣም ነው የሚያስጨንቀው። ህጉ ነው ግዢው ስርዓቱ አይደለም። እናንተ ኦልሬዲ አለና ከዛ በኋላ አይ ነገ እኮ በዚህ ምክንያት አለፍክ ቢባል ህጉ በእርግጥ እሱን ትታችሁ ቀላል ነገር ነው። በኮሚኒኬሽን መጠየቅ ነው እንጂ ያለብን ለዚህ ደረጃ መድረስ የለበት። ግን አስከፊ ደረጃ ላይ በነገራችን ላይ በጣም አስከፊ ደረጃ ላይ እሱን በትክክል ተረድተን ኦልሬዲ ይሄ መፍትሄ እንዲያገኝ አቅጣጫ የተቀመጠበት አለ። አንዱን አቅጣጫ ነው ልንገሩት። ቀላል ነው። በዚያ ክልል ማት ባለሀብት እየተንቀሳቀሰ ነው። ምናልባትም ሳሙና ፋብሪካ ጭምር ምንድነው ለታራሚዎች እኮ ጽድቅም ነው። በቃ የሆነ እኮ የአንድ ወሩን እንዲህ ነገር ትይዙና ከዚያ ደግሞ ይሄኛው የግዢ ስርዓታችሁ ደግሞ ይፈቀዳላችሁለት መገዛት ይቻላል። እኔ ሰቅጥጦኝ ነው የመጣሁት ማለት ሰዎች እንደዚህ እስከላባቸው መተኛት የለባቸውም። በዚያ ላይ ያ ዩኒፎርም ላይም ጥያቄ እየተነሳ ነው። በጣም የሚያቃጥል ዩኒፎርም ነው ጨርቁ በራሱ። እሱንም በልኬት ለምንድን ነው ማትገዙት? በረሃ ላይና ተመሳሳይ ሆነ ለቃልቲው እስረኛና ሸዋሮቢት ላለው እስረኛ አንድ አይነት ኳሊቲ ያለው ጨርቅ መሆን የለበትም። ሴንቴቲክ መሆን ያኛው አሁን በጣም የሚያቃጥል የሚፋጅ ነውና እንዴት ነው? በጣም ጥሩ። የዚህ አሁን ሌሎች አካላት የማስተባበር የሚለው ነገር በጣም ጥሩ ነገር ነው። ወደፊት በስፋት ብንሄድበት ያው እየሄድን ያለንበት ሁኔታዎችም አሉ። አሁን መግለጽ አልፈልግም። ለአንድ ለሶስት ሰው ተልኮ ስጡና ይሰሩታል። ግን ያው በመንግስት በጀት የሚተዳደርና ራሱ እሱም ቢሆን ጥንቃቄ ካልተደረገ ሌላ የራሱ የሚፈጥራቸው ይኖራሉ። የሆነ ሆኖ ግን ባለድርሻ አካላትን ሌሎች ትብብርም ለችግር ጊዜ የሚለው ነገር እየሰራን ያለበት ነው። ይሄንን አጠናክረን የምንቀጥለው ነው የሚሆነው። ከዚህ ውጭ ግን ከደንብ ልብስ ጋር ያለው እንግዲህ በጣም አስቸጋሪ ነው። ደንብ ልብስ በአሁኑ ጊዜ የደረጃው በጣም የተሻለ ተብሎ የትም ማረሚያ ማዕከላት የትም አባል አሁን ለመጀመሪያ ጊዜ አንተ ስትናገር ነው እንጂ ከሌላ አካላት ከሌሎች የጸጥታ መዋቅሮችም የኛ ደንብ ልብስ በጣም ከፍተኛ መሻሻል የታየ የሚል ነገር ነው። እንዳልኮ ልኩ ለእያንዳንዱ ተለክቶ አይደለም ኢንዱስትሪ እንትን የሚለው ያው ስታንዳርዶች አሉ። አንተ አሁን የለበስከው ልብስ አንተ ተለክተ ያለ አይመስልም። በቃ ስታንዳርዱ አለ። በዛ በሚገባው እንትኖቹ ነው በመጀመሪያ ተለክተው ያሉ መረጃዎች ወስዷል። ሲጠቀሙ የነበረበት አለ ቼክ እናደርጋለን። ከዛ በኋላ ኦርደር ነው የሚደረገው። ምክንያቱም በማስ ስለሆነ እያንዳንዱ እየለካ
እዛ እያልን መስራት ወደፊትም አስቸጋሪ ነው። ግን ሞዴሎቹ አሉ፣ ሳምፕሎች አሉ። እዛ ጋር የአንዱ ካልተመቸ ሌላኛው አጀስትመንት አለ። እሱም በዛ እናስተካክላለን። ሌላ አንድ እንትን ብዙዎቹ ጋር የሰማሁትና የተመለከትኩት ነገር አንድ ታራሚ ላይ የሆነ ነገር ሲገኝ ጥፋት ሲገኝበት እሱን እንደ መቅጣት ያን ጥፋት የተመለከተ መመሪያ የሚወጣው ለጠቅላላው ታራሚ ነው። ለምሳሌ አንድ እስረኛ ሊጠፋ ሲል 10,000 ብር ይዞ ተገኝቶበታል ይመስለኛል አንደኛው ማረሚያ ቤት ላይ እና በእንትን የላኩልኝ ነው በቴሌግራም ሜሴጅ እና ስለዚህ ከቤተሰብ የሚመጣን ገንዘብ ለጠቅላላው ታራሚ ከ200 ብር እንዳይበልጥ አይነት ውሳኔ መስጠት በጥቅል ለምሳሌ አንዱ በነጠላ ጫማ ውስጥ የተከለከለ ነገር ይዞ ስለገባ ነጠላ ጫማ አይገባም የሚል እንዲህ አንዱ ሲያጠፋ ለጠቅላላው መመሪያ ማውጣት ልክ ነው ወይስ እንደ ሰብአዊ መብት ጥሰት አይታይም? አይታይም። ዋናው ነገር ይሄ ምንድነው ከደህንነት ጋር የተያያዘ ነው። ጥበቃ ጋር የተያያዘ ነው። ጥበቃው ደህንነቱ እንደ በፊቱ ደግሞ ታራሚ ሀራስ ለማድረግ ሳይሆን ለታራሚ ደህንነት ነው። ጄኒውን ለመናገር ልክ ነው። አዎ። ስለዚህ የማያያዘው ምን መሰለ 10,000 ብትሰጥ ይሄ ማረሚያ ማዕከል ነው። በሂደት ሊደርስ ይችላል። ያው በቃ ያው 10,000 በአሁኑ ገበያ ወደ 20 ምንም ችግር የለም። ዲፔንድስ በየጊዜው እያሻሻልክ ልትሄደው ትችላለህ። ግን እዛ ጋር ታሳቢ የተደረገው ምንድነው የሆኑ በቃ ወሳኝ የሆኑ እዛ ህብረት ሱቆቹም ስላሉ እዛ የሚያገኛቸው ስላሉ አሁን ቅድም እንዳልከው ገንዘብ ያለው ቢሆን ሳሙና ብናቀር ትንሽ ሳሙናዎች ቢኖሩ እንኳን እንደነዚህ አይነት ለማሟላት የዲፊሽንቲን በቃ እንትኑ ለማሟላት ተብሎ ነው የሚሰጠው። ስለዚህ 10,000 የሚለው ይሄ ታራሚ ስለተገኘ ሳይሆን እየተገመገመ በየጊዜው እየተሻሻለ የመጣ ያሰራሩ እንትን ነው። አሁንም አስፈላጊ ከሆነ እያሻሻል ነው እንጂ በዛ ቤዛ አይደለም ነው። አሁን አንተ የምትለው አይደለም። እኛ ደግሞ ይሄን መመሪያ በየጊዜው ቪዚት እናደርጋለን እያየን እንደም ታራሚም ሳትስፋይ ወቅቱ ገበያ ጋር አቅርቦት ጋር እያየ ነው የሚሉ ነገሮችም እያየን እናሻሽላለን እያልን ያልነው አለ አሁንም። ስለዚህ ከግለሰብ ጋር የተገናኘ ሳይሆን ከዛ ከገባ በኋላ ሁሉም በዛ አይነት ሁኔታ ቢገባ አሁን ቅድም የምታየው ህገወጥ የሚያስገባ ምን የሚለው ብዙ ነገሮች አሉ። አሁን እዛ ጋር ዝርዝር ነገሮች ታልገባ። ስለዚህ ለዛ ማለትና በትክክል ሊጠቀም የሚችለው የሚፈልጋታ ምንድነው የምትለውን ጋፖን ለመሙላት ስለሆነ ይሄም ኦፕን እንድነው እያሻሽል ነው። ግን የአንድ ክስተቱን በማየት ብቻ አይደለም። ክስተት ጥሩ ከሆነ ባይዘው ማስተካከያ ቶሎ መውሰድ ብሪላንትነት ነው። ምን ችግር የለውም። እሱ አይደለም። ያው ግን በጥንቃቄ እነዚህ ነገሮች ማድረግ ስላለብን እያየን ያለንበት ነው። እዚህ ጋር ይሄ የዓለም አቀፍ ስምምነት ስፖርትና መዝናኛን ያበረታታል። በነገራችን ላይ ሸዋሮቢት ላይ ከተመለከትኩት አንዱ ጥሩ የሆነ ኮሚኒኬሽን አላቸው ታራሚዎቹ ከስራ ኃላፊዎቹም ሆነ ከጸጥታ አካላቱ ጋር ወንድም እህት በሚባል ደረጃ መቀራረብ አይቻለው። ጥሩ ነገር ነው፣ ደስ ይላል። ሲጫወቱ ተመልክተናል። አሁንም ያው ተመልካቾቻችን በምስሉ ላይ እንደምትመለከቱት ብዙ የመዝናኛ ስፍራዎች አሉ እየተጫወቱ የምትመለከቱት። ይሄ አንዱ በዓለም አቀፍ ስታንዳርዱም ላይ የተጠቀሰ ነገር ነው። ነገር ግን ስፖርት ላይ ስፖርትን የሚያበረታታ ድንጋጌ አውጥታችሁ ማሊያና ሸራ ጫማ መከልከል ምን ማለት ነው? ያለ ሸራ ጫማና ያለ ስፖርት ትጥቅ ምን አይነት ስፖርት እንዲሰሩ ነው? በነጠላ ጫማ የሚሰራ ስፖርት በነጠላ ጫማ ባይዘይ እያንዳንዱ ሁኔታዎች ናቸው የሚወስኑት። እነዚህ ነገሮች ያው እያዩ ብዙ ጊዜ ምንድን ነው በዩኒፎርም በምን ያው የራሱ ይሄም ከሴኩሪቲ ጋር የተያያዘ ነው። በነጠላ ጫማም የተባለበት ምክንያት ያው ይገባል ብዬ ነው። እያንዳንዱ ግን እኛ ያው የማረም ማነጽ ስራችን እያጠናከርን ከጥበቃ ባሻገር አእምሮ በማበልጸግ ስራዎች እየሄዱ እየተፈቱ እያየን የምንሄድበት ሁኔታዎች ሊኖሩ ይችላል። ግን አሁን ባለ ነገር ያው ከደህንነቱ ጋር ተመሳስሎ ያው እንትኑ ያለው ሊመጣ የሚችሉ ያው ሰው በተለያየ ቦታ የተለያየ
ትርጉም የተለያየ እንትን ስላለ ኬዞቹም የተለያዩ ስለሆነ ከእንደዚህ አይነት ጥንቃቄ ጋር ነው። ስፖርት የግድ ዩኒፎርም ካላደረግን የግድ ሸራ ከሌለ ደግሞ ወይ ደግሞ የስፖርት ቱታ ከሌለ የሚል ነገር ልመጣ አይችልም። በቃ ለስፖርት የሚመች የተለያዩ አሉ። እዛ ማረሚያ ማዕከልም አንዳንድ የሚዘጋጁ አሉ። በእንደዚህ አይነት ሁኔታ መፍታት ይቻላል። ግን እንደሌላ ፎርማል አድርገ ብቻ በዛ አይነት ሁኔታ ካልክ ሌሎች አደጋዎች፣ ችግሮች ለቁጥጥር ለክትትል ጋፕ የሚል አይነት ሁኔታ ነው። ማይንዳችን ኦፐን አድርገን ግን እነዚህ ነገሮች ወደፊት እንዳልከው እያየን የምንሄድበት ሁኔታ ክፍት ማድረግ ይቻላል። አንድ እዚሁ ሸዋሮቢት ላይ የተመለከትኩት ደስ ያለኝ ነገር ታራሚዎች ገንዘብ መቆጠብም ከፈለጉ የሚቆጥቡበት ማውጣትም ሲፈልጉ የሚያወጡበት አሰራር ተዘርግቶ እዚያ ከተማ ላይ ያሉ ባንኮች ሁሉ ጠዋት ወደ ማረሚያ ቤቱ ገብተው የባንክ አገልግሎት ይሰጣሉ እና ለበርካቶቹ ታራሚዎች ለቤተሰቦቻቸው ነግርላቸው ዘንድ አደራ ብለውኝ አካውንት ቁጥራቸውን የተቀበልኳቸው እንደዚሁም ደግሞ እዛው ሆነውም በስልኮቻችን እየደወሉ ለወላጆቻቸው አካውንት ነንበራቸውን ሲሰጡ እንዲህ በራሴ መንገድ ባጠናው ጥናት ባንኮቹ በውድድር ነው የሚገቡት ወይስ ስሙን ላለመጥራት ሸዋሮቢት ላይ የበርካቶቹ ደብተር አንድ ባንክ ላይ ነው ያነጣጠረ የሚመስለኝና በፍትሃዊ ውድድር ነው ሁሉም ባንኮች የሚሳተፉት። ለማንም ክፍት ነው። ግን አሁን ያንተ አፕሮች እኔ ጋር የምትመጣውና እኔ ጋር አንተ የሚመጣው እንደ አፕሮች እንት ነው። ይሄ እንግዲህ የኢንዲቪጁዋል በጅምላ በዚያ ደረጃ የአፕሮች ጉዳይ ነው ብለው እርግጠኛ መሆን ይቻላል። እዛ አካባቢ ሌላ በእኛ በኩል አሁን በአባላት በኩል ያለ ነገር ካለ በተጽዕኖ ምናልባት ወዘር የተደረገ ካለ ቢያጠኑ ስላልመሰለኝ ነው። በጣም ጥሩ ነው። ከዛ በብዙ መልኩ አጠናው እኔ ዝም ብዬ በብዙ መልኩ ምን አጠናው መስሉት። ምናልባት አንዳንዶቹ ባንኮች ከእውቀት ጋር ስለሆነ ረጅም አካውንት ነበር ያላቸውን ካለመያዝ አኳያ ይሄን መርጠው ሊሆን ይችላል የሚል ሀሳብ መጣብኝ። ግን ተመሳሳይ የሆነ እንትንም ያላቸው አሉ። ጎራም ብዬ ጠይቄያለሁ። በመሰረቱ በነገራችን ላይ እቺን ካየው በኋላ ከተማዋ ላይ ስደርስ አንዳንዱ ባንኮች ጋር ገባ ብዬም ጠይቄያለሁ። እንደሱ አይነት ነገር ያለ ይመስለኛል። ይሄ መስተካከል አለበትና እንዲያዩት ነው። ከዚያ ልዩ ትኩረት የሚሹ ነፍሰ ጡርና መጫት ሴቶችን አያያዝ በተመለከተ የሕክምናው ጉዳይ ቀደም ሲል እነሱም እንግዲህ በዚቹ በ22 ብር ከሆነ ይሄ የንጽህና መጠበቂያው ጉዳይ እዚህም ደንብ ላይ ለልጆች የተለየ እንክብካቤና ሁኔታን የግድ ይላል ዓለም አቀፍ ስታንዳርዱ። ከሕክምና አሰጣጡ ከዚህ ከአማካሪዎች ከሳይኮሎጂ ከሶሺዮሎጂ ከማህበረሰብ ሳይንስ አኳያ በርካታ ነገሮች ሊደረግላቸው ይገባልና ሕክምናው አካባቢም ላይ በቂ ሙያተኛ የሌለበት ሁኔታ፣ የመድኃኒት አቅርቦቱ ወዘተርፈ በጥቅሉ የማረሚያ ቤቶቹ የመሰረተ ልማት ሁኔታ ምን ይመስላል? ከመጸዳጃ ቤት፣ ከውሃ፣ ከመብራት ከመሳሰሉት በምንም መልኩ በጨለማ ውስጥ መቀመጥ እንደሌለባቸው፣ ብርሃን እንደሚያስፈልግ፣ መራራቅ እንደሚያስፈልግ ወዘተርፈ ከማረሚያ ቤቶች መሰረተ ልማት አኳያ በርካታ ቦታዎች ላይ እጥረት አለ። የእጥረቱ መነሻ ምክንያት ምንድን ነው? ምን ታስቧል ለማሻሻል? በጣም ጥሩ ጥያቄ ነው። ጤና አኳያ በተለይ ይሄ ልዩ ድጋፍ የሚሹትን በተመለከተ እናቶች፣ ህጻናት አካባቢ ቀለብ 22 ብር ከህክምና ውጭ ነው። ከህክምና ውጭ ነው ለቀለባ ብቻ ነች እንጂ ህክምና ዲፔንድስ እኮ 3000 ብር በወር የሚያወጣ እኮ የቤት እንትን አለ። አንዱ በቃ 3000 5000 ድረስ ያው ኮመን አይደለም እንጂ እስከዛ ድረስ እኮ ልዩ ታካሚዎች አሉ የምንችልበት። አንዳንድ ጊዜ ልዩ መድኃኒት እነዚህ ልዩ በሽታ ችግር አለባቸው የተወሰኑ እጥረት ካልሆነ በቀር እኔ የመድኃኒት እጥረት የምለው ነገር በማረሚያ ማዕከላት ብዙ ይነሳል ብዬ አልወስድም። አንዳንዶቹ የሚፈልጓቸው የማበረታቻ አይነት የተከለከሉ የሚፈልጉ ሊኖሩ ይችላሉ። እንደዛ አይነት ነገሮች እንግዲህ ሰው ነውና ያው አንተ ቤተሰብ ላይ እንኳን ይሄን ሁሉ ማስተዳደር ቀርቶ ምን አይነት ቻሌንጅ እንዳለም ሳትረዳ ትቀራለህ ብዬ አልወስድም። ከዛ ውጭ ግን ቱ ቢ ሆነስት መድኃኒት
ቤዚካሊ መድኃኒት እጥረት የለን። በጣም መድኃኒት እጥረት የለብን። ውሃ ጋር ኢንፍራስትራክቸር ጋር ይሄ መብራት ጋር ያለው እኛ ጨለማ የሚባለው ነገር እንግዲህ አንተ በጣም ወደ ውስጥ እየገባ እያገኘ ስለሆነ ተጨማሪ አሁንም ካለ መረጃ መውሰድ ሰው ነውና ሰው ሊያጠፋ ይችላል፣ ሰው እንትን ሊል ይችላል። እንደዛ ክስተት ምናልባት ካለ ካልነገርክም በቀር መጠናት አለበት እንዲያው የለበት። እኛ አሁን ስለ ሰብአዊ መብት ጋር የተያዘ ነገር እኛ ካልቸር በሴታችን የሚያስቀምጥነው ነምበር 1 ነው። ሁለተኛ ካልቸር ገና ወደዚህ አንመለስም። በቃ ከፌዴራል ማረሚያ ቤቶች ኮሚሽን ኮሚሽነር ዳመነ ዳሮታ ጋር የነበረኝ ቆይታ ይሄን ነበር የሚመስለው። እንግዲህ ሳምንት ስንገናኝ በተመሳሳይ ሰዓት ምናልባት ከፍትህ ሚኒስትር ጋር ካልሆነ ደግሞ ያልሆነበትን ምክንያት ጠቅሰን በሌላ እንግዳ የምንገናኝ ነው የሚሆነው። ለነበረን ቆይታ ተመልካቾችን ከልብ ነው የማመሰግነው። በድጋሚም ኮሚሽነርና ተቋማቸውን